ገስት ላይ ያስገባሽ ከሆነ አራፊ እንደ ሐሳብ ባይገባ ገስት ላይ ነው ጭራሽ እዚህ ጋር የማይጽፉት ሰው እኮ የለም። እግዚአብሔር ኧረ ተው ግን ፍንፍን ሽፍንፍን አድርገሽ እንዲህ በነጠላ ሽፍንፍን ማንም ሳያውቀው እኔ አውቀዋለሁ እያለች ነው ጄሪ። ማናት ጄሪ? ማንም አያውቀው ማንም አያውቀው ብላችኋል። ግን እየገመቱ እየጻፉ ወይ ማን ጻፉ? መሲ አንብቢልኝ እስኪ። እሺ ጅንኑ ማን ነው የሚመስለው? ሚኪማ ወንድሟ ነው። እነዚህ ደግሞ እንደው ወንድሟ ነው። ጄሪ ካወቅሽው ንገሪኝ እስቲ ታዲያ። ፊራ ይላሉ፣ ሚኪ ይላሉ። ፊራማ ፍቅረኛውን ግልጽ አወጣ አይደል እንዴ? እናንተ ደግሞ ሊኒዝ ናት ፍቅረኛው እኮ። እኔ ስንቴ ልንገራችሁ። ይኸውልሽ ዌብሳይት ነው እናውቀዋለን። ዌብሳይት ራሱ ነው ባለትዳር ነው መሰለኝ። ረውዳ ዋኖፊ የራሱ ህይወት ያለው ሰው ነው። ዝም ብለሽ የሰው ከሌላ ሰው ጋር ተገናኝ። ዌብሳይት ነው እናውቀዋለን። ረውዳ ባለው ተሳስተዋል አይደል? እስካሁን የገባው ኧረ ጭራሽ አልጠሩትም። መሲ በጣም ምን እንደገረመኝ ታውቂያለሽ? በቀደመታ የሆነ በመቤቴ ወላሂ ዌብሳይት ነው እናውቀዋለን አለቻለሁ። ወላሂ ብላ አንቺ ወላሂ አለች መቤቴ። ላዚም ተፈረለ 3 ቀን ጾሚ እኔ አውቀዋለሁ አይደለም። ዝም በያት አንቺ መሲ በቀደም የሆነ ቤት ሄዳ እሺ የሆነ ልክ እንደምታ እኔ ለእሷ እኔ ሼም ያዘኝ ታውቂያለሽ። ጁንኑ የምትለው ዋኖፊ ነው እና ዋኖፊ ደግሞ እኔ አውቀዋለሁ ገስት ላይ ቁጭ ብላል እና እኔ ሰማዋትና ለካ ቲክቶክ ላይ ማንም ገስት ላይ ተሰቅሎ የሚያወራው ውሸታም ሰው ነው በቃ አልኩኝ። ታውቂያለሽ በውስጥ ጻፍኩላት አንቺ ቅርሻታ ሙላ ብዬ ነው የጀመርኩላት ጽሁፉ። እግዚአብሔር መሲ ረጁ ድንግል ሶሪ ማለት ዋኖፊ ነው ያለችው ናት ወላሂ ያለችው ነው። ዌብሳይት ብላ እኮ ነው ወላሂ ያለችው። አንቺ ዌብሳይት ያለችው ሙስሊም ትክክለኛ ሙስሊም ኮይ 3 ቀን ጾሚ፣ ኦርቶዶክስ ደግሞ ኮይ ይቅር ይበለኝ ብለሽ ንስሐ ግቢበት። ኦርቶዶክስ ሆነማ ወላሂ አትልም እኮ በድምጽ ገስተወራ ጄሪዬ የማኑኝ አክሊሉ ነው። አክሊሉ ላንቺ ትቼልሻለሁ ጄሪ አንቺን ስለሚመጥንሽ። ጄሪ አይደለችም እመኑኝ አክሊሉ ነው ያለችው። እንትና ነች ማን ተሰቀለሽ ችግር የለም እንደምንም ብላ ግማሽ ጎኑ ብቻ ታሳየን ሌላውን እኛ እናመጣዋለን እያለች ዌብሳይት ባለትዳር ነው እኮ ዌብሳይት ባለትዳር ነው። ታውቁ ጭራሽ ዌብሳይት ጋር ወሰዱኝ። በቃ አታውቁትም፣ አልታወቀም ለጊዜው። መሲ ዋኖፊ ነው። ዋኖፊም አይደለም ባለትዳር ነው። ማነው ዋኖፊ ነው የሚለው? እኔ ዋኖፊ ነው የምትሉ እኔ ቤት እድሜ ልካችሁን ከቦለኳችሁ አልፈታችሁ። አይ በቃ አትገምቱ፣ ከምትቦለኩ አትገምቱ። እዚህ ዱባይ ነሽ? ዱባይ ኮንሻላ አሪፍ ዋኖፊ አትበሉ እናንተ ጤና የላችሁም። አንደኛ ዋኖፊ የሰባት ልጆች አባት ነው ራሱን ብሏቸዋል። ዋኖፊ ጅንኑ ነው የምትሉ ከሆነ አቤት ምን ችግር አለ ብሎ ትላንት ጠየቃቸው። ታውቂያለሽ? አሁን ጅንኑ ነኝ ችግር አለ ሲላቸው መልስ የላቸውም። ጅቦ ነው እዮዳብ ነው። ኧረ ብስሚላህ እዚህ ጋማ እንትና ነው አሉ ሞጣ ነው አሉ እኮ ጭራሽ ሞጣ ባለትዳር ነው። ሚስቱ ፈረንጅ ናት፣ ልጆች አሉት። ምን አባቴ ነው መቀባጥረው ሌላ ሰቢ ፋሲካ ያይ መሲ ሁሉም ባለትዳር ናቸው ብለሽ ማንን እንጠርጠር አሉና ከባለትዳር አውጡኝ። እኔ ዮኒ ነው ባለትዳር አሉ እንደምን ለማንኛውም ጊዜውና ሰዓቱ አሁን ነው። የኔን ውድ ባል ወይም የኔን ውድ ፍቅረኛ የምታዩበት ብላ መሲ አስባ ስትመጣ ስታሳየን ያኔ እናውቀዋለን። እንደ ጓደኛ ደግሞ ረጁ ታውቃለች። خلاص ረጁ እንግዲህ ታውቃለች። ረጁን 10 ድሪያ እየገዛችሁ ንገሪኝ በሏት። ረጁ ብዙኝና ከዛ ከደረሰ በኋላ ለወር ቆጥራቸዋለሁ። ብቻ ግማሽ ጎኑን አሳይን፣ ሌላውን እኛ ሶሻል ሚዲያ ተጠቃሚ አይደለም አይደል?
ሶሻል ሚዲያ እንት ማለት ይጠቀማል፣ ግን ኖርማል እንደዚህ ገስት ላይ ገብቶ ተመልካች ነው። በቃ ስለሱ ባህሪ ረጁ ትናገር፣ ስለሱ ባህሪ ረጁ ተናገሪ። አሁን ረጁን ያስጨንቋታል ማለት ነው እያሉ ተናገሪ። ረጁ እሺ ተናገሪ። ጥሩ ሰው ነው፣ ምርጥ ሰው ነው። በጣም ትህትናው እንደማንም ገስት ላይ ሄደ በየገስቱ የሚንጠለጠል አይደለም። በጣም ኩል የሆነ ሰው ነው። ስርዓት ያለው ሰው ነው። ብዙ ወሬ ይቅርታ ማርያም አቋረጥኩሽ፣ እንዳያመልጠኝ ነው ኮመንቱ። ረጁ አንበሳ ላውርድልሽና ንገሪኝ። አልፈልግም። እኔ በምንም ብታወርዱልኝም አልነግራችሁ። ማዶቼ ከፈለጋችሁ ምርጥ መረጃ ነው አንበሳ አውርዱልኝ። እኔ እህቷን በአንበሳ የምትቆጠኝ ይመስላችኋል? አንበሳ ከፈለኩ ግለሰቡ ራሱ ያወርድልኛል እኮ እና አስገቡ ለምሳሌ ቴንኪው ወይ ረጁ የደውላባት ይላርግሽ። ጨርሻለሁ። እንግዲህ ይሄው ነው ያለው ነገር። ኧረ ወይኔ ምን ቢሉት በአጠቃላይ ካሉግ የተመጣጣችሁ በመድኃኒዓለም ረጁና መሲ መቼ ነው የሚጣሉት? የመሲን ባለማወቅ አላሉ። በነገራችሁ ላይ በባህሪ ማለት ነው። ቆይ መሲ ድንገርሽ፣ እኔ በባህሪ ለምሳሌ መሲ ሀብታ የሆነ ነገር ከኔ ጋር ለምሳሌ ሪም ልውሰድላችሁ። ሪም የኔ ቤስት ፍሬንድ ነው። እኔ እና እሷ ኢንኬዝ እንኳን አላህ አያርግብን ቢፈጠር እንኳን ለአንድ ሰከንድ እሷ እንዲህ ናት ብዬ የምነግራችሁ ነገር አይኖረኝም። ምክንያቱም እኔ እና እሷ በጥሩ ጊዜ ጥሩ ሆነን ካለፈ ጥሩነቷን ተጣልተንም እኔ ጋር ያላት ፊሊንግ ያው ነው የሚሆነው አብረን የነበረን ጊዜ ነው እንጂ ይሄ ጊዜ ጠብቆ አንቺ እንደዚህ ብለሽኝ እንደዚህ አድርገን እንደዚህ በጭራሽ ነው በጭራሽ። ሲቀጥል አሁን በባለፈው አንዷ የሆነ ሚስጥሯን ነገረችኝ መታ ነግራኝ በዋትስአፕ ራሱን ሪከርዱን አይቼዋለሁ። ምናልባትም ሆነ የነገርኳትን ሚስጥር ካወጣችብኝ ነው እንዳልመሰክር ብላ ስትል እኔ አላህ ምስክሬን ስለዛ ጉዳይ እንኳን አይምሮ ላይ ለማንሳትም ለወደፊትም የማንሳትም እቅድ አምናኝ አይደል የነገረችኝ። ተማምናብኝ የነገረችኝን ቀን እኔ ለክፉ ቀን የምጠቀም ሴት አይደለም። ማንም ምንም ቢነግረኝ ለክፉ ቀን የምጠቀም ሴት አይደለም። ገባሽ? ስለዚህ እኔ አሁን መሲ ነገረችኝ ኢንኬዝ ነገ ብንጣላ ጅንኑ እኮ ይሄ ነው አወቃችሁ ዝናም ብላችሁ ሆነ አንደኛ፣ ሁለተኛ ደግሞ ጅንኑ ከሷ ጋር ራሱ ቤስት ነው። እንደዛ ነው መሆንም ያለበት። ረጁዬ አንቺ ያለሽ ባህሪ አብዛኞቻችን ሊኖረን የሚገባው ባህሪ ነው። የእውነት እኔም እንዳንቺ ነኝ አልሽ። በመልካም ጊዜ መልካም ነገር አብረን አሳልፈናል። ጥሩ ጓደኝነት እህትነት አሳልፈናል። የሆነ ነገር ብታስቀይሚኝ በሆነ ነገር ብንጣላ ያንን ቅያሜን በውስጤ እይዘዋለሁኝ እንጂ ከውስጤ አውጥቼ እከሌ ማለት እኮ እንዲያርጋ ነበር የነገረችኝን ሚስጥር አይደለም አደባባይ ላይ በጣም ለምንቀራረቡ ጓደኞች እንኳን እከሌ እኮ እንዲያረገችኝ ብዬ አልናገርም። አይደለም ሶሻል ሚዲያ መጥቼ ስለዛ ሰው ላወራ ማለት ነው። ስለዚህ ብዙዎቻችን ከዚህ ልንማር ይገባል። መቤቴን አሁን ሶሻል ሚዲያ ላይ እንደምታዩት ነው ሲጣሉ እርስ በርስ እሷ እንዲህ ናት እንዲያርጋ ነበር ይባላል። ብትጣሉ እንኳን ጸባችሁ እንኳን የቀዘቀዘ ጸብ ነው መሆን ያለበት። እዚህ ሶሻል ሚዲያ ላይ የሚጮህ መሆን የለበትም። ስለዚህ በደህና ጊዜ አውራችሁት አመታችሁ እናንተ እነዚህ ሰዎች እናንተ የምትጠሯቸው ሰዎች ይሄ ልጅ የራሱ ህይወት የሌለው ሰው ነው ህይወት ውስጥ ያለው። ረጁ ታውቋለች። ገስት ላይ ገብቶ የሚያወራ አይደለም እነዚህ እንትን የሚል አይደለም እንዴ እንትን አትበሉ። አስገቢለት ናታ እና አንበሳ አልካ ያው ያለው ነገር ቤተሰብ አይሆንም።